አስቸኳይ መረጃና ከፍተኛ ጥንቃቄ በአካባቢው ለምትገኙ ሁሉም በቀጠናው ከቅርብ ጊዜ ወዲህ እየታዩ ካሉት ተከታታይ ክስተቶችና ውጥረቶች ጋር በተያያዘ አዲስ ኃይል ሽግሽግ እየተደረገ ይገኛል። አርሚ 31 ወደ ምዕራብ ግንባር በዚያም አድርጎ ወደ ሱዳን አቅጣጫ እንዲወሰድ ተወስኗል። አርሚ 15 ደግሞ ወደ ደቡብ ግንባር እንዲንቀሳቀስ ትዕዛዝ ተሰጥቷል። ይህ እንቅስቃሴ በአካባቢው ያለውን የጸጥታ ሁኔታ ወደ አዲስ ምዕራፍ ሊወስደው ስለሚችል በስፍራው የምትገኙ ወገኖች በፍጥነት እንድትበተኑና ራሳችሁን ከጉዳት እንድትጠብቁ ጥብቅ መልእክትም ተላልፏል። ተጨማሪ መረጃዎችንና ዝርዝር ትንታኔዎችን በቅርበት እየተከታተልን የምናቀርብላችሁ ይሆናል። ራሳችሁን ጠብቁ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ በሀገራችን ወቅታዊና አጣዳፊ ወታደራዊ፣ ፖለቲካዊና ማህበራዊ ጉዳዮች ላይ ያተኮሩ ታላላቅ ሰበር ዜናዎችን ይዘንላችሁ ቀርበናል። በዛሬው እትማችን በራያ አላማጣ አዲስ የጦርነት ስጋት ማየሉና የዋት ወይም ቲዲኤፍ ኃይሎች ዘመናዊ ጸረ ታንክ መሳሪያዎችን የታጠቁ መሆናቸው፣ በጨርጨር በሶቤርና ዋጃ መስመሮች የወታደራዊ እንቅስቃሴዎች መጨመርና የመንገድ ትራንስፖርት መዘጋቱም፣ በአማራ ክልል በጎንደር፣ ኮምቦልቻ፣ ወልዲያና ሌሎች አካባቢዎች የተቀናጁ የደጀንና የጸጥታ ኃይሎች መመረቃቸው፣ አምነስቲ ኢንተርናሽናል በወቅታዊው የግጭት ማንሰራራት ላይ ያወጣው አሳሳቢ መግለጫ፣ እንዲሁም ደግሞ ታዋቂ ፖለቲከኛ አቶ አበባ አካሉም በፌዴራል ፖሊስ ቁጥጥር ስር መዋላቸው የሚገልጹ ዋና መረጃዎችን በአንድ ላይ አቀናጅተን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ግን ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ሁሌም አዳዲስ ፈጣንና እውነተኛ መረጃዎች ቀድመው እንዲደርሷችሁ ጠብቁም። ወደ ዝርዝር መረጃዎች እንለፍ። ወደ መጀመሪያው ዝርዝር መረጃ ስናመራ ራያ አላማጣና አካባቢው ከፍተኛ በሆነ ወታደራዊ ፍጥጫና የጦርነት ስጋት ውስጥ ይገኛሉ። የአካባቢው ነዋሪዎች እንደሚገልጹት በራያ በኩል አዲስ የግጭት ቅስቀሳና ከፍተኛ ወታደራዊ ስምሪት እየተካሄደ ይገኛል። በተለይም በጨርጨር በሶበርና ዋጃ መስመሮች ሰፊ ኃይል ስምሪት በመደረጉ ከተማዋ የወታደራዊ እንቅስቃሴ የበዛባት ሆናለች። የዋት ወይም ቲዲኤፍ ኃይሎች 9M 133 ኮርነት የተሰኙ ዘመናዊና መሪ መሳይ ወይም ጋይድድ ጸረ ታንክ ሚሳኤል መሳሪያዎችን የታጠቁ መሆናቸውን የሚያሳዩ የተለያዩ የቪዲዮና የምስል መረጃዎች በሶሻል ሚዲያ ላይ ተሰራጭተዋል። ታጣቂዎቹ እነዚህን ከባድ የጸረ ታንክ መሳሪያዎች በብዛት እጃቸው ላይ እንደሚገኙ የተገለጸ ሲሆን ይህም በአካባቢው ያለውን የኃይል አሰላለፍና የጦርነት ስጋት ይበልጥ አጣዳፊ አድርጎታል። በሌላ በኩል በአሁኑ ሰዓት በራያ በኩል ያሉ የመንገድ ትራንስፖርት እንቅስቃሴዎች በሳንሱርና በደህንነት ምክንያት ሙሉ በሙሉ ተከልክለዋል። ትራንስፖርት መስመሮቹ በመዘጋታቸው የህዝብና የወጣቶች ዝውውር የተገደበ ሲሆን ነዋሪዎች በምሽት ተንቀሳቅሶ መኖር አለመቻሉንና ቤት ለቤት ዝርፊያ መከተሉን ተናግረዋል። እንደ ዶቼ ቬለ ዘገባ ከሆነ በከተማዋ ባንኮች የጥሬ ገንዘብ እጥረት ገጥሟቸዋል። ነዋሪዎች ከ2000 ብር በላይ ማውጣት ባለመቻላቸው 10% ኮሚሽን ከፍለው ከግለሰቦች ለመቀየር ተገደዋል። የጦርነት ስጋቱን በመሸሽም በርካታ ነዋሪዎች ቀያቸውን እየለቀቁ ወደ ቆቦ ከተማ በመሰደድ ላይ ይገኛሉ። በሌላ በኩል በአማራ ክልል በግጭት ውስጥ ባሉ የተለያዩ አካባቢዎች ህግ የማስከበር አቅምን ለማጠናከርና ለማሳደግ በሚል የተቀናጁና አዳዲስ የጸጥታ ኃይሎች ስልጠና ተሰጥቷቸው የተመረቁ ይገኛሉ። በዚህም መሰረት በኮምቦልቻ ከተማ የተቀናጀ የጸጥታ ኃይሎች፣ በደቡብ ጎንደር ደግሞ የደጀን ኃይል የተሰኘው አካላት መመረቃቸው ታውቋል። በተመሳሳይ በወልዲያ በባህር ዳርና በሌሎች አካባቢዎች በጀግንነት መጠበቅ በሰብአዊነት ማገልገል በሚል መሪ ቃል ስልጠና ሲሰጥ የቆየ ሲሆን ወልቃይት ደግሞ የተከዘ ዘብ ተጨማሪ ኃይሎችን ማሰልጠኑ ተገልጿል። በተጨማሪም የኮረም ከተማ ኮሙኒኬሽን እንዳመለከተው አላማጣ ከተማ ከራያ አላማጣና ከራያ ቆቦ የተጣጣሙ የራያ ዘብ የተሰኙ ሌሎች አባላት የሞራል የስነ ልቦናና የዝግጅት ስልጠናቸውን በመጨረሻው ምዕራፍ ላይ አድርሰዋል። የክልሉ ኮሙኒኬሽን ይፋ ባደረገው መረጃ መሰረት በደቡብ ወሎ ጊምባ ከተማ፣ በኮምቦልቻ፣ በሰሜን ወሎ፣ በደቡብ ጎንደር፣ በደብረ ብርሃንና በባህር ዳር የተለያዩ አቅም ማጠናከሪያ ስልጠናዎች ተካሂደዋል። የህዝብን ሰላምና ደህንነት አስተማማኝ ለማድረግ የተከናወነው የዚህ መርሃ ግብር በኮምቦልቻ፣ በሰሜን ወሎና በወልዲያ ሲሰለጥኑ የቆዩ የጥምር ጸጥታ ኃይሎች የምረቃ ስነ ስርዓት ተፈጽሟል። በደቡብ ወሎ ጊምባ ከተማ ደግሞ ከደቡብ ወሎ ዞን ልዩ ልዩ ወረዳዎች የተጣጣሙ የደጀን ኃይል አባላት የፖለቲካ አስተሳሰብና የወታደራዊ ስልጠናቸውን አጠናቀው ተመርቀዋል። በዚሁ የምረቃ ስነ ስርዓት ላይ የተገኙት የ11ኛ እዝ ዋና አዛዥ ሜጀር ጀነራል አድማሱ አለሙ የደቡብ ወሎ የሰላም ኃይሎች የመከላከያ ሰራዊት ጋር በመቀናጀት በርካታ ውጤታማ ስራዎችን ማከናወናቸውን ገልጸው ይህ ቅንጅት ወደፊትም ተጠናክሮ እንደሚቀጥል አረጋግጠዋል። በምረቃው ላይ ንግግር ያደረጉት የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ የተቀናጀው የጸጥታ ኃይል ከህዝቡ ጋር ጥብቅ ቁርኝት በመፍጠርና ከመከላከያ ጋር በመቀናጀት የህዝብን ደህንነት የሚያደፈርሱ እንቅስቃሴዎችን ማክሸፍ እንዳለበት አሳስበዋል። የኮምቦልቻ ከተማ አስተዳደር ምክትል ከንቲባ ወንዶሰን ልሳነ ወርቅ በበኩላቸው
መራቂዎች የሀገርን ነጻነትና ሉዓላዊነት የማስከበር ታሪካዊ አደራቸውን በጽናትና በሙያ ስነ ምግባር ሊወጡ እንደሚገባም ጥሪ አቅርበዋል። ተመሳሳይ የሰሜን ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አደር ሙስጠፋና የዞኑ ዋና አስተዳዳሪ አረዬ ደመቀ እንደገለጹት የተሰጠው የፖለቲካና ወታደራዊ ሳይንስ ስልጠና የሰልጣኞችን ሁለንተናዊ አቅም ያጎለበተ ነው። ኃላፊዎቹ ሰልጣኞች ከመከላከያ ጎን በመቆም የባዕዳን ተልዕኮ ፈጻሚዎችን እንቅስቃሴ እንዲመክቱና አካባቢያቸውን ከወራ እንዲጠብቁ አደራ ብለዋል። የወልዲያ ከተማ አስተዳደር ምክትል ከንቲባ ዱላ አብርሃ ደግሞ መከላከያን፣ ፖሊስንና የሰላም አስከባሪ ኃይልን የሚደግፍ ጠንካራና ፈጣን የደጀን ኃይል መገንባት አስፈላጊ መሆኑን ጠቁመው የደብረ ብርሃንና የሰሜን ወሎን ሰላም የሚያደፈርሱ እንቅስቃሴዎችን የማክሸፍ ኃላፊነት እንዳለባቸው ተናግረዋል። በምረቃው ላይ የተገኙት የመከላከያ ሰራዊት ወታደራዊ አዛዥ ጀነራል ሰልጣኞች ከሰራዊቱ ጋር በጥምረት እንደሚሰሩ አብራርተዋል። መራቂዎችም ያገኙትን ወታደራዊ ዕውቀትና ክህሎት በመጠቀም የህዝብን ሰላምና ደህንነት ለማስከበር በታማኝነት እንደሚሰሩ ቃል ገብተዋል። በሌላ ዜናችን ደግሞ በሀገር መከላከያ ሰራዊትና በትግራይ ኃይሎች መካከል አዲስ ግጭት መከሰቱን ተከትሎ የክልሉ ነዋሪዎች ዳግም ለከፍተኛ የሰብአዊ መብቶች ጥሰት የመጋለጥ ስጋት እንደደቀነባቸው አምነስቲ ኢንተርናሽናል አስታወቀ። የአምነስቲ ኢንተርናሽናል የምስራቅና ደቡብ አፍሪካ ቀጠና ዳይሬክተር ቲገሬ ቻጉታ እንዳሉት ማህበረሰቡ ቀደም ሲል ከደረሰበት አሰቃቂ ጥቃቶች ሳያገግምና ተጠያቂነት ሳይረጋገጥ ወደ አዲስ ግጭት መግባቱ የሰብአዊ መብቶች ጥሰት ስጋቱን የበለጠ ከፍ አድርጎታል። በትግራይ ክልል ያገረሸው ግጭት ከአማራና ኦሮሚያ ክልሎች ውጊያዎች ጋር ተደማምሮ በሀገሪቱ ከፍተኛ የመብት ጥሰቶች እየደረሱ መሆኑን የገለጸው አምነስቲ ቀጠናዊና ዓለም አቀፋዊ የሰብአዊ መብቶች መርማሪ አካላት ስራቸውን በአስቸኳይ መመለስ እንደሚገባቸው አሳስቧል። ተቋሙ አክሎም ከዚህ ቀደም በነበረው ጦርነት የጦር ወንጀልና ሰብአዊነት ላይ የተፈጸመው ወንጀሎች ጨምሮ በርካታ ጥሰቶች መመዝገባቸውን በማስታወስ በጥፋተኞች ላይ ምርመራና ክስ አለማቅረብ ልማዳዊ ሊሆን እንደማይገባው ገልጿል። በዚህ ምክንያት የፌዴራል መንግስትና የትግራይ ባለስልጣናት ዓለም አቀፍ የሰብአዊ መብት ድንጋጌዎችን እንዲያከብሩ፣ ሰላማዊ ሰዎችን እንዲጠብቁ እንዲሁም ለነፃ የሰብአዊ መብት ተከታታዮች፣ ለሰብአዊ እርዳታ አቅራቢዎችና ለነፃ ገለልተኛ መገናኛ ብዙሃን ያልተገደበ እንቅስቃሴ ፈቃድ እንዲሰጡ ጥሪ አቅርበዋል። በኢትዮጵያ የተቋቋሙት የዓለም አቀፍና ቀጠናዊ የሰብአዊ መብት መርማሪ ቡድኖች እንዲሁም የተባበሩት መንግስታት ድርጅት የኤክስፐርቶች ኮሚሽን እና የአፍሪካ የሰብአዊና የህዝቦች መብቶች ኮሚሽን የስራ ዘመናቸው ከተቋረጠ በኋላ ክትትል መዳከሙን አምነስቲ ጠቅሷል። በተጨማሪም ባለፉት 2 ወራት በትግራይ ክልል ባለስልጣናት በኩል ነፃ መገናኛ ብዙሃንን ማፈን፣ በሺዎች የሚቆጠሩ ሰዎችን ለግዳጅ ውትድርና መመልመልና የእንቅስቃሴ ገደቦችን ማድረግ የመሳሰሉ አሰራሮች መስፋፋታቸውን የሰብአዊ መብት ተቋማት መመዝገባቸውን አመልክቷል። በመጨረሻው የዜና መረጃችን በወቅታዊ ጉዳዮች ላይ ሰፊ ትንታኔ በመስጠትና በፓርቲ ፖለቲካ የሚታወቁት ፖለቲከኛ አቶ አበባ አክሉ መታሰራቸው ተሰምቷል። አቶ አበባ አክሉ በትናንትናው ዕለት መታሰራቸውን የቤተሰብ ምንጮች ለአንቃፊ ሚዲያ ተናግረዋል። ፖለቲከኛው በምን ምክንያት እንደታሰሩ እስካሁን ያልታወቀ ሲሆን በአሁኑ ሰዓት ሜክሲኮ በሚገኘው የፌዴራል ፖሊስ እንደሚገኙ ቤተሰቦቻቸው ገልጸዋል። ውድ የቻናላችን ቤተሰቦች በራያ አላማጣ ያለውን ወታደራዊ ፍጥጫ፣ በክልሉ እየተከናወኑ ያሉ የጸጥታ ኃይሎች ምረቃዎችን፣ የሰብአዊ መብቶች ሁኔታዎችንና የፖለቲከኛ አቶ አበባ አክሉን ጉዳይ በትኩረት ተከታትለን ተጨማሪ መረጃዎች ሲደርሱን የምናደርሳችሁ ይሆናል። ቪዲዮን ላይክ በማድረግ ለሌሎች እንዲደርስም ሼር አድርጉት። አዳዲስ መረጃዎች እንዳያመልጣችሁ ሰብስክራይብ ማድረጋችሁና የደወል ምልክቷን መጫናችሁን አትርሱ። በሌላ መረጃ እስከምንገናኝ ስለተከታተላችሁን እጅግ እናመሰግናለን። ሰላም ቆዩ።